ክፍል 30 ከዚህ በኋላ ሃይማኖቱ የቀና ወንድሙ ዘርዓ ያዕቆብ ነገሠ። እሱም መጀመሪያ በጌታችን በኢየሱስ ክርስቶስ ስም በደብረ ብርሃን ላይ ታላቅ ቤተ ክርስቲያን አሠራ። ሁለተኛም ቅድስት በሆነች በእናቱ በድንግል ማርያም ስም፣ ሦስተኛም የመላእክት አለቃ በሆነ በቅዱስ ዑራኤል ስም፣ አራተኛም ወደ ወግዳ ሄደና አዴሽዋ ወጥቶ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሠራ። ክብረ በዓሏም እመቤታችን በተወለደችበት ዕለት ግንቦት 1 ቀን እንዲከበር አደረገ። የወገጉ አባ ሳሙኤል ልጅ የሆነ ጻድቁን አባ መብዓጽዮንን ለዚች ደብር አበምኔት ወይም አስተዳዳሪ አድርጎ ሾመው። ከዚህ በኋላ ወደ ግብፅ አገር ሄዶ የእስላሞቹን ንጉሥ የሸሪፍን ልጅ አህመድን ጦርነት ይገጥመው ዘንድ ተዘጋጀ። ይህ የእስላም ንጉሥ የእስክንድርያውን ሊቀ ጳጳሳት አባ ሚካኤልን ወርቅ ስጠኝ ቢለው እምቢ አልሰጥም ስላለው አስሮት ነበርና። ይህም ወርቅ ከከበረ ከአባታችን ከቅዱስ ኖህ ደብር የመጣ ሲሆን ዳግመኛም ሰብአ ሰገል ለአምላካችን በልደቱ ጊዜ እጅ መንሻ የሆነው ዘንድ ካመጡለት ወርቅ ጭምር ነው። ስለዚህ አባቶች ሊቃነ ጳጳሳት እኩሌታውን ለድሆች ሰጥተው እኩሌታውን ለቤተ ክርስቲያን መስሪያ ብለው ያስቀመጡት ነው ሲል እምቢ አለው። የኢትዮጵያ ንጉሥ ዳግማዊ ዳዊትም ወደ ኢየሩሳሌም በመጣ ጊዜ ከሀገሩ ካመጣው ብዙ ወርቅ በሱ ላይ ጨምሮ ከጌታችን ከኢየሱስ ክርስቶስ መስቀል ጋር ለግብፅ ሰዎች ተስፋ ይሆን ዘንድ ያስቀመጠው ነው። ስለዚህ ለእስላሞች ሰራዊት ንጉሥ ይህንን ወርቅ ብሰጠው በሰማያዊ ንጉሥ ፊት ወቀሳና ኀፍረት ይደርስብኛል ብሎ ወርቁን አልሰጥም አለው። በእምቢታውም ስለጸና አባ ሚካኤልን አስሮ በግብፅ ያሉትን አብያተ ክርስቲያናት በሙሉ በእሳት አቃጠላቸው። ንጉሡ ዘርዓ ያዕቆብም ይህንን በሰማ ጊዜ ወዲያውኑ ወደ ግብፅ አገር ሄደ። የእመቤታችን የድንግል ማርያም የረዳትነቷ ኃይልና የመላእክት አለቃ የቅዱስ ዑራኤል አማላጅነት እየረዳው ያለምንም ተቃውሞ ወደ አረብ አገር ገባና የእስላሙን ንጉሥ አህመድን ገደለው። የአድያልንና የጥልጣል ባላባት በዲላይንም ገደለው። አባ ሚካኤልን ግን ከእስራቱ ፈቶ ከጌታችን ከኢየሱስ ክርስቶስ መስቀል ጋር ወደ ሀገራችን ወደ ኢትዮጵያ ይዞት መጣ። መስቀሉንም አባቱ ዳግማዊ ዳዊት ካነጸው ሕንፃ ውስጥ በደብረ ከርቤ እንዲቀመጥ አደረገ። የዳግማዊ ዳዊት ልጅ እህቱ እሌኒ ንግሥትንም በእመቤታችን በድንግል ማርያም ስም ከሁሉ የሚበልጥ በስራውም ያማረ ቤተ ክርስቲያን ትሠራ ዘንድ አዘዛት። እሷም ከፊተኛው የሚበልጥ በወርቅና በብር አስጊጣ ሠራቻት። በዚህችው ቤተ ክርስቲያን ሥርዓተ ቅዳሴ ቤቷ በተፈጸመ ጊዜ ጌታችን ኢየሱስ ክርስቶስ ተገለጸላቸውና በቀራንዮ በተሰቀሉ ጊዜ ዑራኤል ከጎኔ የፈሰሰውን ደሜን ቀርቶ ይህችን ደብር ሁለንተናዋን ቀድሷታል። ስለዚህ ለጌትነቴ ምስጋና ማደሪያ ትሆን ዘንድ ባርኪያታለሁ ቀድሻታለሁም። አሁንም ምስጢረ መለኮቴ እንደተገለጸበት እንደ ደብረ ታቦርና እንደተሰቀልኩበት እንደ ቀራንዮ አደባባይ እንዲሁም ንጹሕ የሆነ ከሥጋዋ ሥጋ ነስቼ ሰው እንደመሆኔ እንደ እናቴ አገር እንደ ኢየሩሳሌም ርስት አድርጌያታለሁ ሲል ነገራቸው። ማንኛውም ከሩቅም ሆነ ከቅርብ መጥቶ በክብረ በዓሏ ላይ የተገኘ ሰው ከመካነ መቃብሬ ዘንድ ኢየሩሳሌም እንደሄደ ይቆጠርለታል። ዳግመኛ አባቴ ዳግማዊ ዳዊትና ዘርዓ ያዕቆብ ከእህቶቹ ጋር ባሰሯት በዚች በእናቴ ቤተ ክርስቲያን ውስጥ ሥጋዬንና ደሜን የተቀበለውን ሰው ከኃጢአት ሞት አድነዋለሁ። ዳግመኛም የሲኦልን ባሕር አሻግሬ ጽድቅንና ሕይወትን ደስታም ካለበት ገነት ውስጥ አኖረዋለሁ። ይህም የጌታችን የኢየሱስ ክርስቶስ ቃል ኪዳን የማይታበል መሆኑን ሊቃነ ጳጳሳቱ አባ ሚካኤልና አባ ገብርኤል በጽኑ መሐላ አረጋግጠዋል። ከዚህ በኋላ በተጉለት ውስጥ በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያንን ሠራና አንደኛዋን በአትሪብ አገር የእስላም ንጉሥ ባቃጠላት በደብረ ምጥማቅ አምሳል ደብረ ምጥማቅ ብሎ ሰየማት። ዳግመኛም በሞረት ውስጥ ቅዱስ በሚሆን በአባ ዜና ማርቆስ መቃብር ላይ ይህችውም ደብረ ብስራት ተብላ የምትጠራው ከደይ ተራራ በታች በምትሆን ሁለት ቤተ ክርስቲያን ሠራ። እንዲሁም በግራዋና በቀኝዋ ሁለት ቤተ ክርስቲያንን ሰርቶ አንደኛዋን ሰይፋጥራ ብሎ ሰየማት። የሕንፃዋን ሥራ በጀመረ ጊዜ እሳታውያን የመላእክት ሠራዊት ከአለቃቸው ከቅዱስ ዑራኤልና ከእመቤታችን ከቅድስት ድንግል ማርያም ጋር ለምለሞች የሆኑ የእሳት ሰይፎችን ይዘው እንደ እሳት በሚቃጠል ክንፋቸው አጥር ሆነው ከበዋት አይቷቸዋልና። ሁለተኛዋንም ቤተ ክርስቲያን የተመረጠች ዕዳጥራ ብሎ ሰየማት። ከዚያም ወደ ዳሞት አገር ሄደና የምታምር ደብረ እንስላል የምትባል ቤተ ክርስቲያን ሠራና ዳግሚት ደብረ ሰንዳፋ ብሎ ሰየማት።
ከዚህም በኋላ ተመልሶ ወደ ባሕረ ጣና ደሴት ሄደና ሁለቱ ነገሥታት አብርሃ አጽብሃ የሠሯቸውን ቤተ ክርስቲያኖች ሕንጻቸውን አደሰ። ይህም ዘርዓ ያዕቆብ ከጻድቁ ከአባ በትረ ማርያም ጸሎት ከሚያደርስበት ቦታ ላይ አምላክን የወለደች በእመቤታችን በድንግል ማርያም በታቦተ ኪዳነ ምሕረት ስም አዲስ ቤተ ክርስቲያን ሠራ። የይፋቱን ጻድቅ አባ ዮሐንስን አበ ነፍስ አደረገውና ለዚችው ደብር በአስተዳዳሪነት ሾመው። ይኸውም ክቡር አባት የሆነ አባ ዮሐንስ ምንኩስናን የተቀበለው ከአባ በትረ ማርያም ነውና፣ የመጽሐፍ ትምህርት የተማረው ግን ከደብረ ብስራቱ መምህር እስጢፋኖስ ከሚባለው ነው። የምንኩስናን ሥነ ሥርዓት የፈጸመለት በደብረ ብስራቱ በአባ በትረ ማርያም እጅ ሲሆን ያደገው ግን ዊፋት በዴንስና በየሺ ገዳም ውስጥ ነው። ንጉሡ ዘርዓ ያዕቆብም በሰላም ይቀበርባት ዘንድ በባሕረ ጣና ደሴት በአሰራት በታቦተ ኪዳነ ምሕረት ቤተ ክርስቲያን ውስጥ የመቃብሩን ቦታ አዘጋጀ። ከጌታችን ከኢየሱስ ክርስቶስ ዋጋ ያገኝባት ዘንድ ተስፋ አድርጓልና፣ ነፍሱም ከእመቤታችን ከድንግል ማርያም ጋር በጽርሐ አርያም ነግሣ ትኖር ዘንድ እምነት አለውና እንዲያሰበ አደረገና በሰላም አርፎ በዚያችው በታቦተ ኪዳነ ምሕረት ቤተ ክርስቲያን ውስጥ ተቀበረ። ለዘላለሙም ወደማያልፈው ደስታ ካለበት ገነት ውስጥ ገባ። በቅዱስ ዑራኤል መጽሐፍ ወይም ድርሳን ዘ-ይነግሣል ብሎ የተናገረው ቃል እነሆ ተፈጸመ። ከዚህ በኋላ ልጁ በእደ ማርያም ነገሠና የመላእክት አለቃ ቅዱስ ዑራኤል ከጌታችን ከኢየሱስ ክርስቶስ ጎን ደም ቀድቶ ከረጫት ከመንዝ ውስጥ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሠራ። የጌታችን የኢየሱስ ክርስቶስን ደም ስለ ረጨ ፈንታ ለዚሁ መልአክ ለዑራኤል ለበዓሉ መታሰቢያ አስራት ይሆን ዘንድ ለዚችው ደብር 44 ርስት ጉልት ሰጠ። የደብሯንም ስም ምስዓለ ማርያም ብሎ ሰየማት። ከብዙ ዘመንም በኋላ ይህ ንጉሥ በሰላም አረፈና ይህ ለዘላለም ወደማያልፈው ወደ ሕይወት አገር ገባ። በቅዱስ ዑራኤል የድርሳኑ መጽሐፍ በይነግስ ተብሎ የተጻፈው ቃል በዚህ ተፈጸመ። ከዚህ በኋላ ልጁ እስክንድር ነገሠና በሽምብራ ኩሬ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሠርቶ ስሟን ደብረ ቁስቋም ብሎ ሰየማት። በሱ ዘመን የቀናች የሃይማኖት ጉባኤ ተደረገና የቅድስት ቤተ ክርስቲያን የሥነ ሥርዓት ሕጎቿ ሁሉ ተወሰኑ። በ81 አንዱ የመጻሕፍት ትርጓሜ ሁሉ ስምምነት ተደረገ። በካህኑ በቅዱስ ያሬድ በተደረሰው ዜማና በቅኔም አገባብ ሁሉ ከቅዱሳን መነኮሳት ጋር ስምምነት ተደረገ። የካህኑ የያሬድና የአባ ጊዮርጊስ የንጉሡ የዘርዓ ያዕቆብም የማኅሌታቸው ድርሳን የአባ ገብረ ማርያምም ማኅሌተ ጽጌ አያጸድቅም የሚሉ መነኮሳት በደብሩ ነበሩና፣ ወንድሞቼ ሆይ ስለዚህ ነገር የሀገራችን የኢትዮጵያ መነኩሴ የእነዚህን የቅዱሳን ድርሰት የማኅሌት ሥራና ቅኔ ሰላምታም እንዳይጸለይ በከለከለበት ጊዜ የተፈጸመውን ተአምር ልንገራችሁ ስሙኝ አለ። ከዕለታት በአንድ ቀን ከንጉሡ እስክንድርና ከብዙዎች መነኮሳት የቃና ዘገሊላ በዓል ላይ በተገኘሁበት ዕለት አንድ መምህር የወንጌልን ትርጉም ሲያስተምር ሳለ ጥር 13 ቀን የቃና ዘገሊላ ዕለት ቅዱስ ዑራኤል መምህሩን ከመካከላቸው ወደ ሰማይ አሳረገው። ያን ጊዜ መላእክት በከተሞቻቸው ሆነው በያሬድና በአባ ጊዮርጊስ በዘርዓ ያዕቆብና በአባ ገብረ ማርያም ማኅሌት ወይም ምስጋና አምላክን የወለደች እመቤታችን ስለ ድንግል ማርያም ክብር በእነዚሁ የዜማ ስልቶች ሲያመሰግኑ አሳየው። ያን ጊዜ ቅዱስ ዑራኤል ያን መምህር ይህንን ሁሉ አየህ አወክም፣ እንግዲህ ወደ ንጉሡ ወደ እስክንድር እንሂድ አለው። ያም መምህር ጌታዬ ሆይ እኔ እስከ ዘላለሙ በዚችው በምታምር አገር እኖራለሁ እንጂ አልወርድም ወይም ወደ ንጉሡ እስክንድር አልሄድም ሲል መለሰለት። ያን ጊዜ ቅዱስ ዑራኤል መልሶ አንተ በዚች አገር ውስጥ በፍጹም አትኖርባትም፣ የሚኖሩባት መምህራን የሆኑ መነኮሳት አባ ጊዮርጊስና የደብረ ሐጊታው አባ ገብረ ማርያም እንዲሁም የንጉሡ የእደ ማርያም ልጅ በጸሎቱ ከሞተች በኋላ ያስነሳት የምስዓለ ማርያምና የደብረ ወርቅ መምህር የሆነ አባ ሰርጸ ጴጥሮስ ናቸው አለው። ያን ጊዜ አስተማሪው እኔም እንደ ቅዱሳኑ እሆናለሁ አለው። ነገር ግን የዜማን ትምህርት እንደነርሱ አላውቅም፣ ማን ያስተምረኛል? ዜማ እንዳልማር አርጅቻለሁና ዕድሜም 72 ዓመት ሆኗል አለ። ቅዱስ ዑራኤልም መለሰና የቅኔና የዜማን ትምህርት ይገልጽልህ ዘንድ ይህንን በእጄ የያዝኩትን የሕይወትና የእውቀት ጽዋ ንሳ እንካ ጠጣ አለው። ከዚያም ምስጢር የሚገልጸውን ጽዋ ልቦና አጠጣው። ለእስክንድርም እንደዚሁ ይጠጣ ዘንድ ስጠው አለውና ያንን መምህር በቃና ዘገሊላ በጉባኤ መካከል
ከሰማይ አውርዶ ከንጉሡ ከእስክንድር ዘንድ አደረሰው። መምህሩም ከቅዱስ ዑራኤል የተቀበለውን ጽዋ ይጠጣ ዘንድ ለእስክንድር ሰጠው። ከዚህ በኋላ ንጉሡ እስክንድር በመንፈስ ቅዱስ ሰከረና ድርሰት ለመድረስ ጀመረ። ከዚያም ሰላምታና የቅኔ ምስጢር፣ ጉባኤ ቃናና መወድስ ዘአምላክየ፣ ዋዜማና ሥላሴ ደረሰ። እንደዚሁም ይህ ሰምረ ክርስቶስ የተባለው መምህር ዘየእዜና ሳህልከ ዕጣነ ሞገር የተባለ ቅኔ ደረሰ። ንጉሡ እስክንድርም በነገሰ በ17 ዓመቱ የክርስቶስን ሥጋና ደሙን በንጽሕና የተቀበለባት ሚስቱ ሞተችበትና በመንግሥቱ ላይ ወንድሙ ናዖድን አንግሶ ምድራዊ የሆነች የአባቶቹን ዓለም በመናቅ ሰማያዊት የምትሆን የክርስቶስን መንግሥት ተከተለ። ከዚያም ዳግማዊ ዳዊት በአነጻት ደብረ ከርቤ በምትባል ቤተ ክርስቲያን ሥርዓተ ምንኩስናን ተቀብሎ በሰላም አረፈና በዚያችው ቦታ ተቀበረ።